ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ ፍቅር የሆናችሁ ቤተሰቦች እንደምን አላችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ ሰላም ነው? ሰላማችሁ በያላችሁበት ብዝት ይበል። ውድ ቤተሰቦቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ቤተሰብ ድጋፋችሁ እንድታጠናክሩ በትህትና እጠይቃለሁ። ዛሬ በጣም ምርጥ ቪዲዮ ይዤላችሁ መጥቻለሁ። ወደ እናንተ አብረን በጣም ፈታ የምንልበት የምንማርበት ይሆናል ማለት ነው። ዛሬ በጣም አስደንጋጭ የሆነ ነገር ነው። አስደንጋጭ ቪዲዮ ነው። በቃ ከበድ ይላል። ቪዲዮ ከባድ ነው። እውነት ለመናገር አይደለም ለእኛ ለተመለከትነው ራሱ ከባድ ነው እውነት። እና ቡርኬ ዛሬ በጣም እንግዲህ እነ ቡርኬ ታስታውሳላችሁ ከዚህ በፊት ምን ብሏል መሰላችሁ? በጣም በፕራንክ ካሁን በኋላ እያለ ነበር፣ እየዛተ ነበረ እና ዛቻውን በተግባር እያሳየን ያለው እና የዛሬው ደግሞ በጣም ከበድ ይላል እና ሃይሚ በጣም ከምር ነው በጣም የደነገጠችው እና እንደዚህ ያለ ፕራንኮች መደረግ ነበረባቸው ወይ? ምናልባት ቡርኬ ጥፋት ነው ብዬ አስባለሁ። ማለት አንዳንድ ጊዜ በቀልድ እንኳን ማን ሞክራቸው ነገሮች አሉ አይደለ? በቃ መሞከር የሌለብን ነገሮች ማለት ነው እና በመሀላችን ያለውን ፍቅር ሊያሻክር ይችላል እና እምነትም ሊያሳጣት ይችላል። እንደገና ደግሞ በቃ ማለት ከባድ ነው በአጠቃላይ ማለት ነው እና በዚህ እኔ ይህን ፕራንክ እውነት ለመናገር አልደግፈውም። እውነት ለመናገር ምናልባት እች ልጅ ለቡርኬ ጓደኛው ልትሆን ትችላለች፣ የረጅም ጊዜ ጓደኛው ልትሆን ትችላለች፣ አልፎም ለሃይሚን ጓደኛ ልትሆን ትችላለች እና አሁን እንግዲህ ብዙ ጊዜ ምንድነው መሰላችሁ የቅርብ ጓደኞች ምናምን በማይሆን ምናልባት ሰው ስለሆኑ እሷም ሰው ስለሆነች ስህተት ቢፈጠር በጣም ከባድ ነው እና ጥንቃቄ ያስፈልጋል። ምንም እንኳን ፕራንክ ቢሆን ሃይሚን ደግሞ ውስጧ ይጎዳል። እንደዚህ ያለው ቪዲዮ መሰራቱ ራሱ በራሱ በእርግጠኝነት በጣም ፕራንክ እንኳን ቢሆን በቃ የሆነ ሾክ ያደርጋል። ምናልባት ዛሬ በጣም ተናዳ ነው ሄደችውና ፕራንክ ነው እንኳን ስትባል ልትቀበል ያልቻለችበት አንዱ ምክንያት ይሄ ነው ብዬ አስባለሁ እና እንግዲህ ሰሞኑን ምን መዘዝ ይዞ እንደሚመጣ የምናየው ይሆናል አብረን ማለት ነው እና ልጅቷ ታቋታላችሁ፣ ሶሲ ናት። ከዚህ በፊት እንግዲህ ከቡርኬ ጋር ጓደኛዬ ፍቅረኛ ነች ምናምን ብሎ ሃይሚን ፕራንክ በሚመስል ተደጋጋሚ ቪዲዮ ሃይሚን ሲያበሳጫት ነበርና በኋላ ላይ ፕራንክ መሆኗ ተነግሯት ተመልሰው ታርቀው እንግዲህ እስካሁን ቆይቷል። አሁን ደግሞ መታለች። ሶሲን ነው ይዞ የመጣው። እንግዲህ ሶሲን ይዟት መጥቷል ቡርኬ። ባለፈው በመናፈሻ ነበር ፍቅረኛ ነች ያለው። ዛሬ ደግሞ በአልጋ ቤት ጓደኛዬ ነች ብሎ ይዟት መጥቷል ማለት ነው። ሃይሚ ተቀበለዋለች ወይ አላቅም። እኔ ፕራንክ ነው ሲላት እንኳን አልተቀበለችውም። እና እስቲ ቪዲዮን እያየን ሀሳብ እንስጥበት። እናንተም እንደተለመደው ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቤተሰቦቼ። የእናንተን ኮሜንት እኔን ከስር እያደንኩ ማለት ነው ሀሳባችሁን በኮሜንት መልስላችኋለሁ፣ ላይክ አደርጋለሁ። በጣም ብዙ ከእናንተ ብዙ ግብአት ስለማገኝ ነው ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስቲ ወደ ቪዲዮን እያየን ደግሞ ሀሳብ እንስጥ። እሺ ልበሹ ሃይሚ መጣች። እንግዲህ አልጋ ላይ ስታያት እንግዲህ የሚሰማትን ስሜት አስቡ። አሁን እንግዲህ ሶሲን አልጋ ላይ ስታይ እንዲህ በቃ አረ ከባድ ነው እውነት። ምን አደረገ? እናንተ ብትሆኑ ምን ይሰማችኋል? ማለት ለምሳሌ እናንተ ጓደኛችሁ ቤት ስትሄዱ እሱም ከኖርማል ጓደኛው እንደ እህት እንደ ወንድም ከሚታይ ከአንዲት ሴት እህቱ ጓደኛው ጋር አንድ ላይ ሆኖ ለዛው መኝታ ክፍል ብታገኟቸው ምን ይሰማችኋል? ከባድ ነው አይደል? ሃይሚ እንዴት ልትቀበለው ትችላለች? ይሄንን
አይ ደክሞኝ ነበረ ታውቅ ነበር የመጣሁት እና ትንሽ ካፍላበት ይሄ ምን ነው ደበረሽ ለዛ ነው መጣሽ እንዴ? አዎ በቃ ወይስ መምጣት አልነበረብሽም ጭራሽ ማለት ነው። በዚህ ሰዓት መምጣት አልነበረብሽም ሲላት ምን ሊሰማት ይችላል? ከባድ እኮ ነው የእውነት እንዴ። አይ እናቶች መጣሽ አንዴ ምን ያላችሁ ነው ለታዲያ ምን አረጋ? ምንም አላደረግም እኮ ምን አይተሽ? ብሩክ ይቀጥል። ምንም አልቀለድኩም፣ ምንም አልተፈጠረም። አይ አይደለም። ከዚህ እንግዲህ ብሩኬ ሃይሚ ስትመጣ በጣም ደንግጧል። ያው መጀመሪያም ባይዘው በጣም እየፈራ ነበር። ያው በቃ የዛሬ ብቻ ነው አውጣን እያለ በጣም ፈርቶ ነበርና እንግዲህ ሃይሚ በጣም እሺ ምን አለ ምን አየሽ? ምን አለ ሃይሚ ያልተረዳሽ ነገር አለ እዚህ ጋር ማለት ነው። ልንገርሽ ብሩክ እንዴ ለምንድን ነው የማላስረዳሽ? እዚህ ጋር እኮ ስሜን ነው እያጠፋሽ ያለሽ የኔ ቆንጆ። ኖርማል ነገር ነው አትይባት ስትራቴጂ ኖርማል ነገር ነው በቃ ሶሲ እንግዲህ ኖርማል ነው እና እኔ ልብሴን እንኳን አላወለኩም ምናል እንግዲህ ከባድ እንደሆነ ቅድም አሁን እንግዲህ ባትለብስ ኖሮ ጃኬቷን ባትለብስ ኖሮ ምን ሊፈጠር እንደሚችል ከዚህ የባሰ ነገር ሊፈጠር ይችል ነበር ማለት ነውና ፈርተው ነው እንግዲህ ምናልባት አሁን ሃይሚ የባሰ ነገሩን ታጦዘዋለች ብለው ፈርተው ነው እንድትለብስ ተነጋግረው የለበሰችው ማለት ነው። ሶሲና በጣም ረፍት ማድረግ ካለብኝ መጣሁ። ከዛ ከብሩክ ጋር እያወራን ነበር። ከመቼ ጀምሮ ምን ማለት ነው? ከአንቺ ጋር ራሱ ታወራለህ እንዴ? ታወራለች ግን እንዴት ነው ያለው ይችላል? ምን ማለት ነው? ምን አንድ ላይ ሆነን እሺ ምን ታውቂያለሽ ረጅም ጊዜ ጓደኛዬ ነው። ሌላ ነገር ነገር ሊኖረን አይችልም። ሲጀመር አላውቅም ለምን እንደዚህ እንዳሰበች። ቤቴ ወንበር የለውም ቤቴ ሶፋ አለው። ኧረ ተው ወንበር የለውም እንጂ ሶፋ አለው። መቼም ኧረ ቡራ ባለፈው አይተናል። አንተን ቤት ለምን ትደብቃለህ አሁን እንዴ? መፍትሄ እኮ ነው መደንገጥ፣ ኖርማል ነገር እኮ ነው። አይ አይደለም ድንገት ደረስኩባችሁ። ማንም ሰው ሊያስብ የሚችለው ይሄንን ነው። በቃ ማለት ይቅርታ ሳላስብ ደረስኩባችሁ፣ በቃ ልውጣላችሁ ምናምን። ይሄ በቃ ማለት የውስጧ ላይ ንዴቷ የምትገልጽበት መንገድ ነው እና ልክ ናት እሷ ማለት ነው። የሚሰማ ስሜት ይሄ ነው። ማንኛውም ታይ ሃይሚ እውነት የሚቆጭሽን ነገር አይደለም። ሃይሚ እንደሆነ ታውቂያለሽ። አይደለም ተረጂና ወንበር ካለ እዚህ ጋር የለም። ምን ታስበኝ ነው? ለምን መጣሽ ነው እኮ አይደል? ለምን መጣሽ? እሺ እንደዛ ከሆነ ልውጣለሁ። መብቴ ነው መብት አይደለም ቡራ። መብትማ ሊሆን አይችልም። እንዴት እንዴ? አንተ አሁን የሃይሚ ጓደኛ ሌላ ሴት አመተህ ቤት ለዛውም መኝታ ቤት ድረስ አስገብተህ አልጋህ ላይ ኧረ ተው ተው ተው። ለምን መጣሽ እኮ ነው ያልኩሽ። ደርሻለሁ ባናት እንደውለሽ እኮ በቃ እሺ ልውጣበት። የት ነው የምትወጪው? የት ነው የምትሄጂው? ምንድን ነው ነገሮችን ፈታችሁ ይሄዳል። ምንም ፈታችሁ አይደለም። የሚፈታ ነገር የለም። ሁሉ በቃ አይሰለችም እንዴ? ምን አድርጌ ቀለብኩኝ? ምን አየሽ? ስሚ አገባም ነው እሺ። እኮ እሺ አገባኝ። ምን ቤቴ እንግዳ እንኳን አይመጣም። አልጋ ላይ ትቀበላለህ። እንግዳ እንግዲህ የሚቀበለው ብሩኬ አልጋ ላይ ነው የሚቀበለውና እንግዲህ የምትሄዱ እንግዶች አልጋ ላይ የሚያስተናግደው ኧረ ተው ቡራ። በጣም ደስ ይላል። እያየሽ እሺ ምን ደበረሽ? እሺ ቁልፉ ምንም አይሰራልሽም። ብሩኬ ስጠኝ ቁልፉ። ስጠኝ እያልኩ ነው። ልደግም እችላለሁ። እስቲ ወንድ ነሽ ጥፊው እንግዲህ ሊደገምም ይችላል። ቁልፉን ከሰጣት አሰጣት። እንግዲህ ሃይሚን ድጋሜ ለማግኘት በጣም የሚከብድ ወንድ ነሽ ባይ ዘ ዌይ ሃይሚን ፕራንክ አድርጓታል። እሱ የበለጠ ፕራንክ የምታደርገው ይመስለኛል በዚህ ቪዲዮ ማለት ነው። መጨረሻ ላይ አንቺ ከየት ታውቂኛለሽ? ባላቅ ይሻለኝ ነበር።
ካሜራውን እንግዲህ ያውጣን አልሰጥሽም። ደብድበሽኝ ከወሰድሽ ውሰጂ። ቁልፉን አምጪ። አልሰጥሽም። በጥፊ ያለመምታቷ ራሱ እንደማ ፀጉሯን ይዛ እንዲህ ያለማድረጓ ራሱ በጣም የሚገርም ነው። እውነት ትዕግስተኛ ነች። የምር ሃይሚ በእጅ ሰበብ እንዳትሆኝ ቁልፉን አምጪ። ምንድነው በእጅ ሰበብ? ቁልፉን አምጪ። ስለማከብርሽ ነው እስካሁን ድረስ የተለማመጥኩት። ሃይሚ እግዚአብሔርን ሃይሚ ካሜራ ከኔ ፍራንክ ነው። ነብር ነው የሆነችባቸው። የምር በቃ አልሰማችሁም። እንግዲህ ምንጭቅጭቅ አድርጋው ነው የሄደችው። ፕራንክ ነው ቢሏትም አልሰማም ነው ያለችው። ምናልባት ፕራንክ መሆኑ ኦልሬዲ ገብቷታል። ብሩኬን አልሰማህም ብላ ማለት ነው መከራውን እንደምታበላው አልጠራጠርም። በቃ አካሄዷ እንደዛ ነው ይመስለው። የተወዳችሁና የተከበራችሁ ቤተሰቦቼ እንዴት አያችሁት ቪዲዮ? በሚቀጥለው የሚፈጠሩ ነገሮችን ይዤላችሁ እመጣለሁ። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው